አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት በሸዋና ወሎ የተለያዩ አካባቢዎች ኔትወርክን በመዝጋት የጦር ሄሊኮፕተሮችን ጭምር በማሰማራት ዘመቻ እያከናወነ ስለመሆኑ ተሰማ። አገዛዙ አክሎም ከትግራይ ወደ አማራ ክልል የተደረገ የመሳሪያ ሽግግርን ያዝኩ ሲል ይገልጻል። በተለያዩ ስፍራዎች በሰላማዊ ዜጎች የመኖሪያ ቀዬ ላይ የሚፈጸመው ድብደባም ቀጥሏል። ቀዳሚው መረጃችን ይሆናል። አብይ አህመድ ለ100 ዓመታት የምንታወሰው በበጎ ነው ያሉበትን ውሎ በወሎ አድርገዋል። ምክትላቸው ተመስገን ጥሩነህ ደግሞ አብይ ለአማራ ሕዝብ ያመጣለት ፈጣሪ ነው እያሉ ምስጋናቸውን አቀርበዋል። ጠቅላይ ሚኒስትሩ ከነባለቤታቸው ካባ ሲደረብላቸው በዋለው አካባቢ የተወሰኑ ኪሎ ሜትሮች ርቀት ላይ ደግሞ በርካቶች ይገደሉ ነበር። እንመለከተዋለን። የትግራይ ሰራዊት አላስፈላጊ መስዋዕትነት እንዲከፈል እየተደረገ መሆኑን ገለጸም። በክልሉ የብልጽግናው አገዛዝ ተግባራትና ተጽዕኖቹን በተመለከተ ሪፖርቶች መውጣታቸውንም ቀጥለዋል። ሰሙታላችሁ። ጠቅላይ ሚኒስትሩ ከፍተኛ አጣብቂኝ ውስጥ ነው ሲሉ ጀዋር መሐመድ ተናገሩ። አብይን የውሸት ሱስ ያለበት አደገኛ የቤንዛይድ ተላላኪ በማለትም ገልጸዋቸዋል። ታደምጡታላችሁ። ግብጽና ሳውዲ አረቢያ ትኩረታቸውን ኤርትራ ላይ አድርገዋል ተባለም። ይህ የሆነው ደግሞ የአዲስ አበባ አስተዳደር ከተባበሩት አረብ ኤሚሬቶች ጋር ግንኙነቱን ማጠናከሩን ተከትሎ ስለመሆኑ አንድ ዘገባ አመልክቷል። ወደ እናንተ ይደርሳል። ፕሬዚደንት ቭላዲሚር ፑቲን በዩክሬን የኃይል ማመንጫ ማዕከላት ላይ ጠንካራ የተባሉ የድሮን ጥቃቶችን ማድረሳቸው ተሰማም። ፕሬዚደንት ዜሌንስኪን በበርካታ ድሮኖችና ሚሳኤሎች ተመተናል ሲሉ ማረጋገጫ ሰጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት በሸዋና ወሎ የተለያዩ ስፍራዎች ኔትወርክ በመዝጋትና የጦር ሄሊኮፕተሮችን ጭምር በማሰማራት ዘመቻ እያከናወነ መሆኑ ተገለጸ። አገዛዙ አክሎም ከትግራይ ወደ አማራ ክልል የተደረገ የመሳሪያ ሽግግርን ያዝኩ ይላል። በተለያዩ ስፍራዎች በሰላማዊ ዜጎች መኖሪያ ቀዬ ላይ የሚፈጸመው የከባድ መሳሪያ ድብደባም ቀጥሏል። በወሎ ቀጠና በፋኖ ኃይሎች መረጃ መሰረት በተለይም በወግዲ አካባቢም በመቶዎች የሚቆጠር ኃይሉን በሞትና ጉዳት እንዳጣ የሚነገርለት የብልጽግናው መንግስት በተለይም በሁለት ስፍራዎች ላይ በዘፈቀደ በፈጸመው የከባድ መሳሪያ ድብደባ የአርሶ አደሩን ማሳና ጎተራም አንድዷል። በደርዘን የሚቆጠሩ ነዋሪዎችንም ለሰብአዊ ጉዳት ዳርጓል። ይህን አካባቢ ጨምሮ አገዛዙ በአማራ ክልል የተለያዩ ስፍራዎች በተለይም በሰሜን ሸዋ ዞን በርካታ ቦታዎችም ዘመቻዎችን እያከናወነ ይገኛል ተብሏል። ይህን ዘመቻ ደግሞ ኔትወርክን በማጥፋት ተደጋጋሚ የጦር ሄሊኮፕተሮችን ምልልስን በመጠቀም ጭምር ሰራዊቱን በማጓጓዝ በድሮን ቅኝቶችን በማጀብ ጭምር እያከናወነ ነው ያለ ስለመሆኑም ተመላክቷል። የፋኖ ኃይሎች ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ተፈራ ማሞ ይንቀሳቀሱበታል በሚል በሰሜን ሸዋ ዞን የተለያዩ አካባቢዎች እያደረገ ያለው ዘመቻም ታጣቂዎቹ ምንጃር፣ በረሀት፣ መዘዞ፣ ሪማና ሌሎች ስፍራዎችን ያካለለ ነው ብለውታል። ከሰሞኑ መሰል የግንኙነት መስመሮችን በመቁረጥ ውጊያ ላይ ስለመሆኑ የተገለጸው ደግሞ በአማራ ክልል ብቻ ሳይሆን በኦሮሚያ ክልል ሰሜን ሸዋ ዞን ቢያንስ በ4 ወረዳዎች ጭምር ነው። በሁለቱም ክልል ህዝቦች ላይ የሚደረግን ይህንን አመታትን የተሻገረ ዘመቻና ጭፍጨፋ ታዲያ መንግስት የፍትሃዊ ነው፣ አማራንም ኦሮሞንም ነው በድሮን የሚደበድብልኝ የሚሉለት የቤተ መንግስት ፈላስፋዎችም አሉት። ብልጽግና ያለን መንግስት አሁን ከብሔሮቹ ኦቶኖመስ ሬሌቲቭ ኦቶኖሚ ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። የሚያዳላ የሚያማኝ ሆኖ አንድ ቦታ ብቻ ነው የሚመጣው። የሆኖ በግንኙነት መቋረጥ ሳቢያ መረጃ ለማግኘት አስቸጋሪ ከሆነባቸው የአማራ ክልል አካባቢዎች ውጭ ባሉ ቦታዎችም ጥቃቶችና የተኩስ ልውጦች ተመዝግቧል። በጎጃም ቀጠና ቋሪት ገበዘ ማርያም በመንግስት የአካባቢ የጸጥታ አመራር ላይ የደረሰው በምዕራብ ጎንደር ነጋዴ ባህር ቅርብ ርቀት ባሉ ስፍራዎች ላይ የተፈጸመውም ይከተላሉ። በክልሉ የተለያዩ ስፍራዎች ላይ የተደረጉ ውጊያዎችን በተመለከተ መግለጫውን ያሰራጨው ደግሞ የመከላከያ ሰራዊቱም ነው። እንደ ሰራዊቱ ማብራሪያ ከሆነ በምስራቅ እዝ በኩል ከሰሞኑ በጎጃም
ቀጠና ሜጫም ስጡም የአካባቢ ውጊያ አድርጎም የፋኖ ኃይሎች የማረኩትን ፒኬኤምን መልሶ መማረኩን ይገልጻል። ምዕራብ እዝ ደግሞ ዋግ ኽምራ ላይ በርስ በርስ ጦርነት የተሰዉ የሰራዊት አመራሮችን የተመለከተ የፓናል ውይይት አደረግኩ ይላል። ሌትናንት ጀነራል ዘውዱ በላይ ጭምር በተገኙበት ሁኔታ ነው እነዚህ ለሀገር ሉዓላዊነት መከበር ሳይሆን ከወንድሞቻቸው ጋር ባደረጉት ውጊያ ለተገደሉ የሰራዊቱ መኮንኖች የማስታወሻ መርሃ ግብር ተዘጋጅቷል የተባለው። በቅርቡ አጽማቸውን የማሳረፍ ተግባር ተከናወነ መባሉን መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የብልጽግናው አገዛዝ በትግራይና የአማራ ወገኖች መካከል እየተፈጠረ እንደሆነ የሚገለጸውን መቀራረብ ለመናድ በሚል የሚያከናውናቸው የፕሮፓጋንዳ ስራዎቹን አጠናክሮ ቀጥሏል። ከሰሞኑ በበርካታ የአማራ ክልል ከተሞች የትግራይ ኃይሎች በሰልፍ ተወገዙ የሚለውን በጠቅላይ ሚኒስትሩ የፓርላማ ህወሓት ወሎ ገብቶ ከ4 ዓመት በፊት ያደረገውን ነውር ነው ንግግርን እያጀበም ይገኛል። ይህ ፕሮፓጋንዳው ቀጥሎ አሁን ደግሞ ከትግራይ ወደ አማራ ክልል ጦር መሳሪያ ሲሸጋገር ያያዝኩ ብሏል። በዋግ ኽምራ ጋዝጊብላ ነው ከትግራይ ተነስቶም ወደ ላሊበላ ሲጓዝ የነበረ የጦር መሳሪያ የጫነ ተሽከርካሪን ያዝኩ ያለው። እንዲህ ያለውን መረጃ ላለፉት ተከታታይ ዓመታት ደጋግሞ ያወጣው እንደሆነ ግን የሚታወቅ ነው። አብይ አህመድ ለ100 ዓመታት የምንታወሰው በበጎ ተግባር ነው ያሉበት ውሎን በወሎ አድርገዋል። ምክትላቸው ተመስገን ጥሩነህ ደግሞ አብይን ለአማራ ህዝብ የመጣለት ከፈጣሪ ነው እያሉ ምስጋና ሲያቀርቡ ውለዋል። ጠቅላይ ሚኒስትሩ ከነ ባለቤታቸው ካባ ሲደረብላቸው በዋለው አካባቢ የተወሰኑ ኪሎ ሜትሮች ርቀት ደግሞ በርካቶች ሲገደሉ ነበር። የብልጽግናው ፕሬዝደንት ለአማራ ክልል ወሎ ሐይቅ ሉጎ ሪዞርት ጉብኝታቸው ሲባል ኢትዮጵያውያን የሚጋደሉበት ልዩ ዘመቻ እንደተከፈተላቸው መዘገባችን የሚታወስ ነው። ባለፈው ሳምንት መቅደላን ጨምሮ በደቡብ ወሎና አጎራባች የሰሜን ወሎ አካባቢዎች ጠንካራ ውጊያዎች ሲደረጉ መሰንበታቸው ይታወቃል። ይህንን ተከትሎ አብይ እንደ ወግዲ ወዳሉ ወረዳዎች ለሚያደርጉት ጉዞ ሲባል ህጻናትና እናቶችን ጨምሮ መስዋዕት ተደርገዋል። ያጌ ተብሎ በሚጠራ ስፍራ ላይ እንኳን 6 የአንድ ቤተሰብ አባላትን ጨምሮ በዚህ አገዛዝ ከባድ መሳሪያዎች ለህልፈተ ህይወት መዳረጋቸው፣ በትንሹ ደግሞ 10 ነዋሪዎች ቤታቸውን ዘግተው በተቀመጡበት መቁሰላቸውን ነዋሪዎች አረጋግጠዋል። ከዚሁ ቀጠና በቅርብ ርቀት ላይ በላይነህ ክንዴ ባሰሩትና አብይ አህመድም በነበረ ሐይቅ ላይ የተገነባ አንድ ህንፃ ነው ሲሉ በገለጹት የሉጎ ሪዞርት ውስጥ እሳቸውና ባለቤታቸው ከጦር መሳሪያው ራቅ ያሉ የብልጽግና አማራዎች ካባ ሲደርቡላቸውና መወድስ ሲያቀርቡላቸው ውለዋል። ጠቅላይ ሚኒስትሩም በዚህ ሀገር በመጪው 100 ዓመታት የምንታወሰው በበጎ ስራዎቻችን ነው እያሉ ሲናገሩ ተሰምተዋል። እችን ህንፃ እኔ አልንቃትም። ከ100 ዓመት በኋላ ልጆቻችን በምን እንደሚያወሱን ማሰብ የሚያስቸግር አይሆንም። በመልካም ለመወሳት ልክ እንደ ሐይቅ እስጢፋኖስ ገዳም መልካሙን ሰርቶ መልካሙን አስተምሮ ማለፍ። በእርግጥ ጠቅላይ ሚኒስትር አብይ አህመድና ብልጽግናቸውን ታሪክ እንዴት ያስታውሳቸዋል የሚለው ግን እምብዛም ማሻሚ አይደለም። ሚሊዮን ገዳይ የእርስ በርስ ጦርነትን የመሩ የሚለው የሚቀድመው አይኖርምና የብልጽግናው ፕሬዝደንት ደግሞ አሁንም ተጨማሪ የሞት ዛቻቸውን አስከትለው በጸብ የመጣን እንደ ወሎዬ አጋ እንለዋለን ሲሉ ተሰምተዋል። በጸብ ከመጡብን ደግሞ አጋ ላይ እንደ ወሎዬ ማለታችን አይቀሬ ነው። እሳቸውና ስርዓታቸው በአማራ ክልል በሀገሪቱ ሀብት በታጠቁት ዘመናዊ የጦር መሳሪያ ሀገር አቋራጭ መንገድን ጭምር አዘግተው እንዲህ ሲሉ ይዋሉ እንጂ አብዛኛው የክልሉ ህዝብ እንደ ወሎዬ አጋ ካላቸው ስለመሰንበቱ ግን የሚስማሙ ጥቂቶች ብቻ አይደሉም። እንዲያም ሆኖ አብይ ከፈጣሪ እየወረዱልን ናቸው እያሉ የአማራ ህዝብን ደግሞ ይሄ ተላላኪ ማህበረሰብ ሲሉ የሚሰሙ ተላላኪዎች በክልሉ አሏቸው። ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ስማቸው በቀዳሚነት የሚነሳ ነው። መቼም ወሎ ወልይም ነብይም ሲያፈራ ነው የኖረው። እነርሱ የተናገሩት ደርሶ ነው መሰለኝ ተረስቶ ለኖረው ሐይቅ አካባቢ ክቡር ጠቅላይ ሚኒስትርን አመጣለት። ከዚህ በኋላ ታሪክ ስለ ሐይቅና አካባቢው ሲዘግብ ከዶክተር አብይ በፊትና በኋላ ይላል። ጠቅላይ ሚኒስትሩ ሎጎ ሲሉ የሚጠሩትን የሉጎ ሐይቅ ሪዞርትን ለበላይነህ ክንዴ እንዲያስተዳድሩት መስጠታቸውንም ሲገልጹ ተደምጧል። ከዚህ ቀደም በጠቅላይ ሚኒስትሩ የገበታ ለሀገር ገንዘብ ድጋፍ አማካኝነት የተገነቡ የተባሉ የ4 ሪዞርቶች አስተዳደር ለኢትዮጵያ አየር መንገድ ስር ሆነው እንዲተዳደሩ መደረጉ ይታወቃል። አገዛዙ ይህንን ያደረገው የሀገሩን ዜጋ በእነዚህ ቅንጡ ፓርኮች መዝናናትን ቀርቶ የዕለት ጉርሱን መሙላት ተስኖት የውጭ ቱሪስቶችን በሰላም እጦት ከአዲስ አበባ ውጭ መውጣትን ባለመምረጣቸው
ከፍተኛ ኪሳራን ማስተናገዱን ተከትሎ እንደሆነ መዘገቡ የሚዘነጋ አይሆንም። የትግራይ ሰራዊት ቲዲኤፍ አላስፈላጊ መስዋዕትነት እንዲከፍል እየተደረገ መሆኑን ገለጸም። በክልሉ የብልጽግናው አገዛዝ ተግባራትና ተጽዕኖዎቹን በተመለከተ ሪፖርቶች መውጣታቸውንም ቀጥሏል። በቅርቡ የተከሰተውን ሁነት ተከትሎ የተፈጠረው ውጥረት ባለፉት ቀናት መሻሻል ያሳየ ቢሆንም አሁንም እልባትን ያገኘ ግን አልሆነም። ትግራይ ክልሉ ውስጥ ገብቶ የድሮን ጥቃትን ያደረሰው አገዛዙ አሁንም ቅኝቶችን እያከናወነ ስለመሆኑ የተገኙ መረጃዎች ያሳያሉ። ባለፉት ተከታታይ ቀናት በአዲስ አበባ ሳይቀር የትግራይ ተወላጆች ላይ እስራቶች እንደነበሩም የደረሱን ጥቆማዎች ያመለክታሉ። በሌላ በኩል ክልከላዎቹ እንደቀጠሉ ሲሆን ይህንን ተከትሎ በክልሉ አገልግሎቶች ላይ ከፍተኛ ተጽዕኖ እየደረሰም ነው። በአመት እስከ 300 ሺህ ለሚሆኑ ዜጎች የሕክምና አገልግሎትን የሚሰጠውና አሁን በርካታ ታካሚዎች የሚገኙበት የመቀለ አይደር ስፔሻላይዝድ ሆስፒታል በነዳጅ ጥረት የሕክምና አገልግሎት ለመስጠት ችግር ላይ መውደቁን ይፋ አድርጓል። ሆስፒታሉ እስካሁን ሲቀርብ የነበረው ነዳጅ በተለይም ከ3 ሳምንታት ወዲህ በጣም እየቀነሰ መምጣቱን በዚህ ጉዳይም ከፍተኛ ችግር ውስጥ መውደቁን ሰራተኞቹም ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ሰርቪስ የሚይዙበት ሁኔታ ስለመፈጠሩ በቃል አቀባዩ በኩል ገልጿል። የአምቡላንስና የጄኔሬተር ስራ አስጊ ሁኔታ ውስጥ ይገኛል። ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አልቻሉም። ፈታኝ ሆኗል። እስካሁን ባለው ግን እየተንገዳገደም ቢሆን ለመቀጠል ጥረት እያደረገ ነው። የመቀለ ዩኒቨርሲቲ ነዳጅ ተጠይቆ ከአቅሙ በላይ በመሆኑም አጥጋቢ ምላሽን አልሰጠም ሲሉም ቃል አቀባዩ የጉዳዩን አሳሳቢነት አስረድቷል። ለማህበራዊ ቀውሱ እንዲህ ያለው ነገር እንደማሳያነት የሚቀርበው እንዳለው ሆኖም ራሳቸውን የሐራ መሬት ኃይል እያሉ የሚጠሩት ታጣቂዎች ከትግራይ ሰራዊት ጋር እንዲያከናውኑት የተደረጉት የተኩስ ልውውጥ ደግሞ ሰብአዊ ጉዳትን የሚያስከተለ ሰሞንኛ ሁነት ነው። የትግራይ ሰራዊትም ከዚህ ጋር በተያያዘ መግለጫ ያወጣ ሲሆን በዚህ የጸጥታ ጽሕፈት ቤቱ መግለጫም በስም ያልጠቀሳቸውን ግን የክህደት ኃይሎች ያላቸውን አካላትን ከሶ ለነርሱ ስልጣን ሲባል ሰራዊቱን በነጻ መሬት ስም ከተመሰረተበት ዓላማ በተቃራኒ አቅጣጫ እያሰለፉት ትርጉም የሌለው መስዋዕትነትን እንዲከፍል እያደረጉት ነው ይላል። እንዲህ ያለው እርስ በራስ የሚደረግ ብሔራዊ ውርደትን ጭምር የሚያስከትል ሁኔታን ለመፍታት በሚልም በሃይማኖት መሪዎች በአባቶችና በሽማግሌዎች በኩል ለበርካታ ጊዜ ተሞክሮ ሳይሳካ ቆይቷል ሲልም አክሏል። የጠላቶችን ተልዕኮ ተቀብለው የግል ኢኮኖሚያዊ ጥቅማቸውን ያስቀደሙና ለዋና ጠላቶች ደጋፊ ሆኖ የቀረበው ጥቂት የቀድሞ የፖለቲካና የጦር መሪዎች ጉዳዩን አቅጣጫውን አዛብተው ወደ ግጭት እንዲያመራ አድርገዋል። በዚህ ምክንያት ትግራይ ዛሬም ያልተፈለገ መስዋዕትነት እንዲከፈልባት እያደረጉ ነው በማለትም መግለጫው ማንነታቸውን ያልገለጻቸውን አካላትን ከሷል። እናም አሁንም የሃይማኖት አባቶችና የሀገር ሽማግሌዎች እንዲህ ያለውን የውስጥ መከፋፈል ለመፍታት የሚያደርጉትን ጥረት እንደግፋለን፣ እንዲቀጥሉትም እንጠይቃለን ብለዋል። ጠቅላይ ሚኒስትሩ ከፍተኛ አጣብቂኝ ውስጥ ነው ሲሉ ጀዋር መሐመድ ተናገሩ። አብይን የውሸት ሱስ ያለበት አደገኛ የቤዛይድ ተላላኪ በማለትም ገልጸዋቸዋል። የብልጽግናው ፕሬዝዳንት ከሰሞኑ በፓርላማ ቀርበው ያሰሙትን ማብራሪያዎችን ተከትሎ ምላሾች እየተሰጡ ናቸው። አቶ ጀዋር መሐመድን በተለይም በትግራይ ጦርነት ወቅት የነበረውን ሁኔታ አስታውሰው አብይ ከፍትህ የሚያመልጥ አይደለም ሲሉ ማብራራታቸው የሚዘነጋ አይሆንም። ፖለቲከኛው ከሪዮት ጋር ባደረጉት ቆይታም ጠቅላይ ሚኒስትሩን ካልዋሸ የማይረካ ውሸት ሱስ ያለበት ነው ይሉና ግን ደግሞ አደገኛ ሲሉም ገልጸው ከእርሱ በላይ ሾርት ሚሞሪያም ሰው የለም በማለትም አስረድተዋል። ለአብይ ውሸት የታክቲካል የምትጠቀመው ለፖለቲካ የምትጠቀመው ብቻ ሳይሆን ሱስም ነው። ፓቶሎጂካል አይ ቲንክ ካልዋሸ ተናግሮ የሚረካ አይመስለኝም። እኔ ምን እንደበደል ነው አላውቅም። ፈጣሪ at a very dangerous time an extremely dangerous person ነው። ይሄ የሚያደርገውን ነገር መቋቋም ያስፈልጋል። ደግነቱ ካርዶቹን በአብዛኞቹ ተጠቅሞ ጨርሷቸው አሁን ሪዩዝ ሪሳይክል ለማድረግ እየሞከረ ያለው ትግራይ ላይ የተደረገውን ህዝባዊ ጭፍጨፋ ከዜሮ ጀምሮ ኢትዮጵያን እኮ ሲመራ የነበረው ኢሳያስ አፈወርቂ አይደለም፣ አብይ ነው። የኦፌኮ ሰው ኢትዮጵያ ያጋጠማትን ዲፕሎማሲያዊ ኪሳራ ሲያብራሩም ጠቅላይ ሚኒስትሩ በግብጽ ጥንካሬ ሳይሆን በሱ ሳቢያ እንዲሳካላት መሆኑንም ያብራራሉ። ኢትዮጵያን የማፍረስና የመበተን የተባበሩት አረብ ኤሚሬቶችን ተልእኮ ይዞ የሚንቀሳቀስ ነው ያሉት ጀዋር አሁን አብይ ከፍተኛ አጣብቂኝ ውስጥ ነው። ምክንያቱም ከቢን ጋር ያለውን ግንኙነት እነ ሳውዲ አረቢያ መጠየቅ ጀምሯል። ለዚህም ነው የሀገር ውስጥ ኃይሎችን ባንዳ ወዘተ እያለ ሲሆን እጅል የሚሰማው በማለትም አክሏል። አለመማሩም ይሄ የማህይም ድፍረቱም ችግር ፈጥሮበታል። ሎክ
አሁን ኢትዮጵያ ውስጥ ያሉ ኃይሎች ተባበሩብኝ ብሎ ሁሌ ይከሳል። ፋኖን፣ ኦላን፣ ቲፒኤልኤፍን ከዛ ደግሞ ኤርትራን ማን ያስተባበራቸው? እነዚህ ኃይሎች እኮ ብዙ ለፍተው የተስማሙ ሳይሆኑ ሁሉንም ተራ በተራ ስላጠቃ የጠላቴ ጠላት ወዳጄ ነው የሚል ተገደው እኮ ነው እንዲሆኑት። he actually forced them to be united። አሁን እኔ ላይ ተስማምተውብኛል፣ ባዳና ባንዳ ተስማምተውብኛል የሚለውን ራሱ ባደረጋቸው ህዝቡን ሲከስ ሾርት ሚሞሪ ይላል አይደል? ከሱ የበለጠ ሾርት ሚሞሪ ያለው ሰው ኢትዮጵያ ውስጥ ያለ አይመስለኝም። ፖለቲከኛው አሁን አብይ ልክ እንደ ሊቢያው ሀፍታር አሊያም ደግሞ እንደ ሱዳኑ ሐሚቲ የቢንዛይድ ተልእኮ አስፈጻሚ ነው ይሉና ኢትዮጵያውያን በተለይም ደግሞ ልሂቁ ሀገሩ እንዳይፈርስ ምን ማድረግ አለብኝ የሚለውን እርስ በራሱ እየተጠላለፈ ሳይሆን እየተቀራረበ መምከር አለበት የሚል ጥሪም አቀርቧል። ግብጽ እና ሳውዲ አረቢያ ትኩረታቸውን ኤርትራ ላይ አድርገዋል ተባለ። ይህ የሆነው ደግሞ የአዲስ አበባ አስተዳደር ከተባበሩት አረብ ኤምሬቶች ጋር ግንኙነቱን ማጠናከሩን ተከትሎ ስለመሆኑ አንድ ዘገባ አመልክቷል። በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል ያለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች ስለመሆኑ ሚድል ኢስት አይዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት ገለጹት ከሆነም ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች። ግብጽ ይህን የምታደርገው ደግሞ የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤምሬትስ ተጽዕኖን ለመመከት በማሰብ እንደሆነም ተብራርቷል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነትን የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት በኋላ መሆኑን ገልጿል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት ዘገባ ከሆነ የፓኪስታን አየር ኃይል አዛዥ የሆኑት ዛሂድ አህመድ ባበር ሲዱና የሳውዲ አረቢያ አየር ኃይል ሌትናንት ጀነራል ተርኪ ቢን ባዳር ቢን አብዱል አዚዝ የሱዳን ጦር አዛዥ አብዱል ፈታል ብርሃንን በመወከል በስምምነቱ ላይ ተደራድሯል። ይህ የሶስትዮሽ ዲፕሎማሲ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረትን በግልጽ ያሳያልም ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤሚሬቶች ጋር እጅግ የቀረበ ግንኙነት እንደነበራቸው የሚያስታውሰው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳኑ የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት ግን መሻከር እየታየበት ስለመሆኑም ያብራራል። ኤርትራም የተባበሩት አረብ ኤሚሬቶች በየመን ላካሄደች ወታደራዊ ዘመቻ እንደ ማዕከል ሆና ማገልገሏን ጠቅሶ ሆኖም አቡዳቢ በፈረንጆቹ 2021 በአሰብ ወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች መሆኑንና በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነትን መስርታለች ሲልም ነው ዘገባው ያብራራው። ፕሬዚደንት ቭላዲሚር ፑቲን በዩክሬን የኃይል ማመንጫ ማዕከላት ላይ ጠንካራ የተባሉ የድሮን ጥቃቶችን ማድረሳቸው ተሰማ። ፕሬዚደንት ዜሌንስኪ ደግሞ ዛሬ የተመታነው በትንሹ በ400 ድሮኖችና ተጨማሪ ሚሳኤሎች ነው ሲሉ ማረጋገጫ ሰጥተዋል። ሩሲያ በዩክሬን የኃይል ማመንጫዎች ላይ በፈጸመችውና ከፍተኛ በተባለ የሚሳኤልና የድሮን ጥቃት በሀገሪቱ የኃይል አቅርቦት ላይ ከፍ ያለ ጉዳት መድረሱ ታውቋል። ጥቃቱ በተለይም ደግሞም የብሪሺቲ የኃይል ማመንጫ ጣቢያን ጨምሮ በርካታ የኃይል ተቋማትን ኢላማ አድርጎም ነበር። ጥቃቱ ከጥቅምት 2025 ወዲህ በኃይል ማመንጫዎች ላይ የተፈጸመ 10ኛው ጠንካራ ጥቃት ተብሏል። በሬቫኒ ግዛት በአንድ ሰው ላይ የሞት አደጋ የደረሰ ሲሆን በዛፖርጂያ ደግሞ በርካታ ሰዎች ቆስሏል። በሀገሪቱ ርዕሰ መዲና ኬቭም ነዋሪዎቹ እንደገና በመሬት ውስጥ ባሉ የባቡር ጣቢያዎች ለመጠለል ተገዷል። ዩክሬን በበኩሏ በሩሲያም ቶበር ግዛት የሚገኝ የሚሳኤል ነዳጅ የሚያመርትን ፋብሪካና በሳራቶቭ የሚገኝ የነዳጅ ማከማቻ ላይ ጥቃት መፈጸሟን ይፋ አድርጋለች። ፕሬዚደንት ዜሌንስኪ ስለ አሁኑ የሩሲያ ጥቃት ሲገልጹ ከ400 በማያንሱ ድሮኖችና በሌሎች ተጨማሪ 40 አካባቢ የሆኑ ሚሳይሎች ነው ጥቃት የደረሰብን ብለዋል። ፕሬዚደንቱ ከሰሞኑ ጦርነቱ ከተጀመረ ወዲህ 55,000 የዩክሬን ወታደሮች ተገድለዋል ሲሉ ተናግረው ነበር። በርካቶች ግን ይህንን አሃዝ ፈጽሞ አይስማሙበትም። በሌላ በኩል ቢቢሲ በሩሲያ ወገን የተሰለፉ ከ160,000 የሚልቁ ወታደሮች በዚህ ጦርነት መገደላቸውን አውቃለሁ ሲል መዘገቡም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።